ለወገኖቻቸው ማሳለፍ የፈለጉ ናቸው። ደልቷቸው የወጡ አይደሉም። በግጥማቸው ሲነግሩት ፈራሁ አለ ጳጳሱ። ፈራሁ ተጨነቅኩ አለ። እንደሚጨነቁ የነቢያቴን ደም ስበቀል የእነ ራሔልን ደም ልጆች ደም ስበቀል እነሆ ስለኔ ብለው የሞቱትን ደም ስበቀል ያኔ ስረግጥ ደሙ ወደ ላይ መጣ አለ። ደሞ ሲረግጥ አጥፍቶ ነው፣ የሚንቀሳቀስ የለም። የዘንዶ ራስ አናቱን ሲጠቀጥቀው ጭራውም አልተረፈም። ሁሉን ያደቃ አደቀኩ ያለ እግዚአብሔር በቀል በልቤ ውስጥ ነው ይላል። ክብርና ምስጋና ለስሙ ይድረሰው። ብቻዬን አደርጋለሁ፣ ብቻዬን እሰራለሁ፣ ብቻዬን እጠጣለሁ። ስለዚህ አንድ ነገር እንጠብቃለን፣ እግዚአብሔር ይሰራል። ግን እስከዛው ያስጨንቃል። ስንቶች አለቀሱ፣ ስንቶች አሉ። ኃያላን እንዴት ወደቁ ብሎ ዳዊት አለቀሰ ይላል። በግሊዋ ተራራ ላይ የ40 ዓመት እስራኤልን የገዛ ሳኦል ወደቀ። እንዴት ሆኖ ወደቀ ሳኦል? ልጁም ከሱ ጋር ወደቀ። ልጁስ እንዴት ሆኖ ወደቀ? የግሊዋ ተራራ የእስራኤል ክብር ባንቺ ላይ ተወግቶ ወድቋል። የሊቢያ በረሃ ደካማ እናታቸውን ለመርዳት በወጡ ኢትዮጵያን ደም ታጥበሻል። ደልቷቸው የወጡ አይደሉም። ረሃብ አንገብግቧቸው የወጡ ናቸው። ደልቷቸው የወጡ አይደሉም። ለወገኖቻቸው ማሳለፍ የፈለጉ ናቸው። ደልቷቸው የወጡ አይደሉም። አንቺ የሊቢያ ምድረ በዳ እንደ ግሊዋ ተራራ ዝናብ አይዝነብብሽ። አንቺ የግሊዋ ተራራ እነሆ እነዛ ኃያላን ተወግተው እንደሞቱ ምነው የእስራኤል ክብር በዛ ተወግቶ ወደቀ? እነዚህ እኮ በአንገታቸው ማተብ ያላቸው ናቸው። በመንፈስ ቅዱስ የታጠቡ ናቸው። በ40 ቀን የተጠመቁ ናቸው። ሥጋ ደሙ በውስጣቸው ያለ ነው። የግሊዋ ተራራ አንቺ ላይ ዝናብ አይዝነብብሽ። አንቺም የሊቢያ በረሃ ለዘላለም የተቃጠልሽኝ። ዳዊት አለቀሰ። እንዴት ሆነው ነው ኃያላን የወደቁት? እንዴት ሆነው ነው ጀግኖች የወደቁት? ይሄ በጌታ ይወራ፣ ይሄ በፍልስጤም አይነገር፣ ይሄ ለኢትዮጵያ ጠላቶች አይወራ፣ ይሄ ለኢትዮጵያ ጸሮች አይወራ። እግዚአብሔር ሆይ አንተ ብቻ ስማ። እንዴት ሆነው ኃያላን ወደቁ? እግዚአብሔር ሆይ መልስስ። እንዴት ሆኖ ሥጋው ደሙ የተቃጠሉት ልጆች በዛ ወደቁ? ማነው ከኤዶምያስ የመጣው ቀይ ልብስ የለበሰው? እሱ እነሆ በጽናት የሚራመደው የኃያላኑን ደም የሚበቀለው ኢየሱስ ክርስቶስ። ዮናታንስ ምን አደረገ? ያ የዋህ ልጅ ምን አደረገ? ዮናታን አለ። ዳዊት አለቀሰ። አባቱ ሳኦል ምንድነው የሰራው አለ። ይልቁንስ ዮናታን ምን አደረገ? በእግዚአብሔር ፊት ቅናት ነበረ። አምናለሁ እነዚህ ወንድሞቻችን በበረሃ ሲሞቱ የእመቤታችንን ስም ሺህ ጊዜ ጠርተዋል። አምናለሁ። የት አለሽ እመቤቴ? ምን ነው አለ። ያ ቅዱስ አባታችን አባ ጴጥሮስን በሰዎች በግጥማቸው ሲነግሩት ፈራሁ አለ ጳጳሱ። ፈራሁ ተጨነቅኩ አለ። በዛ ሰዓት እንደሚፈሩ አምናለሁ። እንደሚጨነቁ እናውቃለን። ምነው እነሆ ታውሽኝ ሀገርሽን ስታውሻ ምነው የአስራት ሀገርሽ አይደለችም እንደ ኢትዮጵያ? እመቤቴ ምነው የምጠጋበት አጣሁ። ኃያላን ወድቀዋል። አንቺ የሊቢያ በረሃ፣ አንቺ የሳውዝ አፍሪካ ምድር በዘይት የተጠበሱ ልጆችሽ፣ በጎማ የተቀቀሉ ልጆችሽ ደም እነሆ እግዚአብሔር ሆይ ያ ነው ወደ አንተ የሚመጣው። መለሰ። ከኤዶምያስ የወጣው ቀይ ልብስ የለበሰው በቀል በልቤ ውስጥ ነው። የምቤዥበት ሰዓት ደርሷል አለ። እነዛ ኃያላን እኮ ከነሱ ይልቅ ፈጣኖች ነበሩ።
ወገኖቻችን ኢትዮጵያውያን ኦርቶዶክስ ወገኖቻችን፣ ኤርትራውያን ኦርቶዶክሶች ወገኖቻችን በየምድረ በዳ ያሉት እንደ ንስር እኮ ፈጣኖች ናቸው። ጀግኖች ነበሩ፣ ማይመከሩ ነበሩ። ግን ረሃብ አሸነፈን፣ ኑሮ አደቀቀን። ምነው እግዚአብሔር ሆይ የሚጸለየው ጸሎትን ስማ። እናቶች አለቀሱ፣ ትውልድ ተጨነቀ፣ እነዛ ኃያላን ወደቁ። ይሄ በጌታ ይወራ፣ ይሄ በአስቀሎና አይነገር፣ ይሄ ለጸሎቶቻችን አይወራ። ዳዊት አለቀሰ። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ? እናንተ የጠላት ሐሳብ ያላችሁ ሆይ ደስ አይበላችሁ። እናንተ የፍልስጤም ቆነጃጅት እልል እንዳትሉ፣ እልል እንዳትሉ። የጠላት ደጋፊዎች እልል እንዳትሉ፣ የገዳዮች ደጋፊዎች እልል እንዳትሉ። ምክንያቱም እልልታ ወደ ለቅሶ የሚመለስበት ሰዓት ስላለ ነው። የ30 ሰው ደም የክርስቲያን ደም ሚዛንም የለው። ከምንም አሕዛብ እኩል አይመዘንም፣ ከማንም ጋር አይመዘንም። ይህ ከኤዶምያስ የመጣው ማን ነው? ቀይ ልብስ የለበሰው ማን ነው? እኔ ነኝ አለው። በጽድቅ የምናገር በማዳኔም የምበረታ እኔ ነኝ አለው። ታዲያ ልብስ ለምን ቀላ? በቀል ስላለ፣ ደም መልስ ስለምሰጥ፣ ዓለምን በደሜ እንዳዳንኩ ለሚያፈሱትን ደግሞ ደማቸው ይጠፋል። ቃየል ለዘላለም ተቀርዝባዥ ሆነ ትቀራለህ። የሚረዳ እንደሌላየው በሰው አንመካ፣ የሚደግፍ እንደሌላየው ራን እንደገፍም። አምላክ ሆይ በአንተ ብቻ ነው የምንደገፈው። አትተወናል፣ በአንተ ብቻ እንደገፍ። መቤቴ በአንቺ ብቻ እንደገፍ። እናውቃለን ዝናብ ከላይ ነው፣ ምሕረትም ከላይ ነው፣ ኃይልም ከላይ ነው። ተመለከትኩ፣ የሚረዳ የለም። ስለዚህ ብቻዬን ረግጠዋለሁ፣ አሕዛብን አደቃለሁ፣ የማያምኑትን እቀጣለሁ። ኢሳይያስ ልብሴ በደም ተረጭቷል። መልስ ሲሰጥ ነው። ሁለት ነገር፣ አንድ በልቤ በቀል አለ፣ ሁለት የሚቤዥበት ሰዓት አለ። በቀል ለከሃዲያን ለአሕዛብ፣ የሚቤዥበት ሰዓት ለእኛ ለክርስቲያኖችና ለተጠቁ ሁሉ። አዎ ከኤዶምያስ የመጣው እሱ ኃያል ነው፣ መልስ ያለው ነው። በፊቱ ማንም የሚቆም የለም። በአፍንጫ ውስጥ ትንፋሾች የሚከምረው ነው። መልስ አለው እግዚአብሔር፣ መልስ አለው። አንጠራጠርም። እግዚአብሔር ሆይ መልስ አለህ። ሥጋ ፈተና፣ ጥርጥር፣ ጭንቀት፣ መከራ፣ ሐዘን ሲበዛብን ስንንገዳገድ ምን እናድርግ? አለ ሆይ እንልሃለን። እንደ ራሔል አለ ሆይ በዙፋንህ አለ ሆይ። የምስኪኖቹ ጸሎት ገብቷል ወይ ወደ አንተ? የራሔል እንባ የኢትዮጵያዊቱ ወደ አንተ ደርሷል ወይ? የ30ዎቹ እናቶች አላቸው። ከዛም በላይ አሁንም በጭንቅ የተያዙ አሉ፣ በእስር የተያዙ አሉ፣ በበረሃ የወደቁ አሉ። እግዚአብሔር ሆይ መልስ ስጠን። እሱም እንዲህ ይላል፣ መልስ ሰጣለሁ፣ ብቻዬን እረግጣለሁ፣ መልስ ሰጣለሁ፣ እበቀላለሁ፣ መልስ ሰጣለሁ፣ አሳያለሁ ይላል። ቅርብ ነው፣ ቅርብ ነው፣ ሩቅ አይደለም። የኦርቶዶክስ የክርስቲያን አምላክ እሱ ይናገራል፣ ድንግልም ታያለች። ብዙ ደም ፈሷል። በዚህ የምንታወቅ አይደለንም። ታሪክን የጠቀስኩት ለዚህ ነው። ብዙዎች ወድቀዋል፣ ብዙዎች አንቀላፍተዋል፣ ብዙዎች ደቀዋል፣ ብዙዎች ደማቸው ፈሷል፣ ብዙዎች ሕፃናት አልቅሰዋል። ጦርነትም ረሃብም ብዙ አድቅቆናል። እናውቀዋለን። በሌላው የደረሰ በእኛ የደረሰ ነው። ግን አንድ ነገር እናውቃለን። እሱም ምንድን ነው? እኔ እግዚአብሔር እመጣለሁ፣ በልቤ በቀል አለ፣ እፈርዳለሁ፣ ልጆቼንም እቤዣለሁ ይላል። አይቤዥም? አይቤዥም ወይ? አያድንም ወይ? ድምፃቸው አይሰማም? አያድንም? አይመጣም እግዚአብሔር? አያደርግም እግዚአብሔር? አይፈርድም እግዚአብሔር? አይቀጣም እግዚአብሔር? አያስጨንቅም? ሁሉ ደማቸውን ሁሉ እግዚአብሔር ይመለከታል፣ ይቀበላቸዋል። እነዚህ ልንገራችሁ፣ በልያ በረሃ ሰማዕታት ናቸው። ሞት አይቀርም፣ ሃይማኖት አንለውጥም ብለው ነፍሳቸው የት እንዳለ ልንገራችሁ። በሥላሴ እቅፍ ነው፣ በድንግል ማርያም እቅፍ ነው። ከእግዚአብሔር ቅዱሳን ጋር ናቸው። ከነ ጊዮርጊስ ጋር ናቸው። ከነ ቅዱስ እስጢፋኖስ ጋር ናቸው። ከነ ቅዱስ ጊዮርጊስ ጋር ናቸው።
አያደርግም እግዚአብሔር? አያደርግም ወይ እግዚአብሔር? እንግዲህ ዋን ነገር ልንገራችሁ፣ እግዚአብሔር መልስ አለው። የሞቱት ጻድቃን ናቸው። ያስጨነቋቸውን ግን እግዚአብሔር ያስጨንቃል። ድንግል መልስ አላት። የኦርቶዶክስ ልመና መልስ አላት። እግዚአብሔርም ያደርጋል። አሜን። Yeah,